ሰሜን ኮሪያ ደከመችው፣ አከታትላ ተኮሰች። ዓለም አቀፍ የኔቶ አንድነት እንደ እምቧይ ካብ ፈረሰ። እንደ ወዳጅ ጉርሻ አንድ ያጣላል ስትል ከሃይፐርሶኒክ የሚልቅ ሱፐርሶኒክ ሚሳኤሎችን በዛሬው ዕለት አከታትላ ተኩሳለች። የደቡብ ኮሪያ ማዕከላዊ የጦር እዝ አመሻሹን ባወጣው መረጃ የሰሜን ኮሪያ በትናንትናው ዕለት ወታደራዊ ትርኢት ማቅረቧን አስታወቁ። ከዚህ ቀደም ያልተተኮሱ ሱፐርሶኒክ ሚሳኤሎች በሙከራ መልክ አከታትላ ተኩሳለች ብለዋል። ኪም አምርረዋል። የኢራን ጫና ለመቀነስና የምዕራባውያን ትኩረት ከኢራን ለመበተን በአንድ ወር ጊዜ ውስጥ ለሶስተኛ ጊዜ አስፈሪ ሚሳኤሎችን ተኩሰዋል። ይህም ዓለምን አስደንግጧል። ወዲህ ደግሞ በመካከለኛው ምስራቅ ጦርነት ወቅት ኢራን ያልታሰበ ታላቅ ዕድል ማግኘቷን ዎል ስትሪት ጆርናል አዲስ ዘገባ አመልክቷል። ዘገባውም ኢራንን በእርግጥ እርስ በርስ አጨረሰቻቸው ወይ የሚያስብል ሆኗል። ዘገባው ሚስጥራዊ ሰነዶችን አገላብጬ ያገኘሁት ባለው መረጃ ኢራን በዚህ ጦርነት ካገኘቻቸው ድሎች መካከል ኔቶ ማፈራረሷ ነው ያሉ ሲሆን በኢራን ምክንያት በአሜሪካና በኔቶ መካከል ያለው የጉርብትና ገመድ ተበጥሷል። ይህም ለኢራን ብቻ ሳይሆን ለሞስኮም ድል ነው ብሎታል። እንደ ዘገባው እምነት አሜሪካ ከኔቶ ለመውጣት ያቀደችው በኢራን ምክንያት ብቻ ሳይሆን የቀጣዩ የአሜሪካና የእስራኤል ኢላማ የሆነችው ቱርክ በመሆኗ ነው ብለዋል። ውድ የዳጉ ዴይሊ ሚዲያ ቤተሰቦች ውሏችሁ የፈካ እንዲሆን ምኞታችን ነው። ቴሌስኮፓችን በደረሰበት ርቀት ልክ ሁለት ዓለም አቀፍ ጉዳዮችን እንዳስሳለን። አስቀድመን የሰሜን ኮሪያ ጌታ የትራምፕ መድኃኒት ኪም ጆንግ ኡን በዛሬው ዕለት ተከታትለው ሱፐርሶኒክ ሚሳኤሎችን ተኩሰዋል። በዝርዝር እንቃኘዋለን። ቀጥለንም ኢራን በታላቅ ብልሃትና ፖለቲካዊ ብስለት እንዴት ኔቶን እንዳፈራረሰችውና ትራምፕም ከኔቶ ለመውጣት ያቀዱት ቱርክን ለመውጋት ነው በሚል እንደሆነ አስደናቂ መረጃ እናቀርብላችኋለን። ይሄ የመጨረሻው ዘመን ጦርነት እንዴት ሊዋለድ እንደሚችል እናያለን። ቪዲዮዎቻችንን ላይክ አድርጋችሁ ጀምሩ። አብራችሁ እንድትቆዩ ግብዣችን ነው። አፈንጋጯ ሰሜን ኮሪያ ለጠላቶቿ ቅዠታችሁ መጣው ብላለች። ዝም ስትል ስትናገር የምታርድ ሀገር ናት። ይህም የሆነው ደግሞ ራሷን በኒኩሌር በማስታጠቋ ነው። ይህቺ ኒኩሌር ታጣቂ ሀገር የኢራን ጦርነት ከጀመረ ለሶስተኛ ጊዜ ሚሳኤል አከታትላ ተኩሳለች። የዛሬ የሚለየው እንደ ከዚህ ቀደሙ መለስተኛ ሚሳኤሎችን ሳይሆን ከዚህ ቀደም ያልተኮሶቻቸው ሱፐርሶኒክ ሚሳኤሎችን መተኮሷ ነው። ሱፐርሶኒክ ሚሳኤል በፍጥነትም ሆነ ኢላማውን በመምታት ረገድ ከሃይፐርሶኒክ የሚልቅ ነው። የሰሜን ኮሪያ መሪ ኪም ጆንግ ኡን በባህር ኃይላቸው የጦር መርከብ ላይ በመገኘት አዳዲስ የክሩዝና ጸረ መርከብ ሚሳኤሎች ሙከራቸውን በበላይነት መርተዋል። ይህም ጥቃትን የማድረግ አቅምን የመፈተሽ እርምጃ ፒዮንግያንን በባህር ላይ ያላቸው ወታደራዊ በላይነትን ለማሳየት የወሰደችው ወሳኝ እርምጃ ተደርጎ ተወስዷል። በሙከራው ወቅት ሚሳኤሎቹ በባህር ላይ የተቀመጡ ኢላማዎችን በከፍተኛ ጥንቃቄ መምታት ብቃታቸውን ያሳዩ ሲሆን መሪ ኪም ጆንግ ኡንም በውጤቱ መደሰታቸውን ገልጸዋል። መሪውም አክለውም የሀገሪቱ ባህር ኃይል በዘመናዊ የጦር መሳሪያ ማጠናከር ሉዓላዊነትን መከበር አማራጭ የሌለው ጉዳይ መሆኑን አጽንኦት ሰጥተዋል። ይህ ድንገተኛ የጦር መሳሪያ ሙከራ በኮሪያ ልሳነ ምድር ያለውን ውጥረት ይበልጥ ያባባሰው ሲሆን በደቡብ ኮሪያና አሜሪካ በጉዳዩ ላይ ያላቸውን ስጋት ገልጸዋል። የሰሜን ኮሪያ የባህር ኃይል አቅም መጎልበት በቀጠናው ባለው የጂኦፖለቲካ ሚዛን ላይ ምን አይነት ተጽዕኖ ሊያሳድር እንደሚችል ወታደራዊ ተንታኞች ትኩረት ሰጥተውታል። የሰሜን ኮሪያ ጉዳይን እንዲካየን ቀጣዩ የአሜሪካና የእስራኤል ኢላማ ቱርክ መሆኗን የተመለከተ መረጃ እንቃኝ። ቱርክ ለምዕራባውያን ሀገራት የቀን ቅዠት ናት። ምዕራባውያን ቱርክን ወደ ኦቶማን ዘመን ኃይልነቷ ትመለሳለች ብሎ ይፈራሉ። በእርግጥም ቱርኪ በኤርዶዋን ዘመን መንግስት ወደ ቀድሞ ኃይልነቷ ተመልሳለች። በዓለም ላይ ድምጻቸው ጎልቶ ከሚሰሙ ሀገራት አንዷ ኢስታንቡል ናት። ይህም የቱርክ አካሄድ ታዲያ ለአሜሪካና ለእስራኤል ረፍት የሚሰጥ አልሆነ። በዚህም ኢላማ አድርገዋል። የቱርክ የውጭ ጉዳይ ሚኒስተር በትናንትናው ዕለት ይህንን ጉዳይ ተናግረዋል። የቱርክ የውጭ ጉዳይ ሚኒስተር እስራኤል በጋዛ ሰርጥና በሊባኖስ ላይ እየፈጸመች ያለውን ጥቃት በመኮንን አስጠንቅቀዋል። ሚኒስተሩ እስራኤልን በሶሪያ ላይ ጥቃት ልትሰነዝር እንደምትችል በመግለጽ ይህንን የጦርነት ጥማቷን ማረም አለባት ብለዋል። የቱርክ የውጭ ጉዳይ ሚኒስተር ሃካን ፊዳን እስራኤል በአሁኑ ወቅት ከኢራን ጋር በገባችው ጦርነት ምክንያት በሶሪያ ላይ የምታደርገው አንዳንድ እርምጃዎች ብትገታም ሁኔታዎች ሲመቻቹ ግን እርምጃዋን ከመውሰድ አትቆጠብም ሲሉ አስጠንቅቀዋል። ሚኒስተሩ እስራኤል በሶሪያ ላይ የምትፈጽመው ጥቃት ለቱርክ ከባድ ስጋት መሆኑንና ቀጠናው ወደ ባሰ ቀውስ ሊከተው እንደሚችል ገልጸዋል። ሃካን ፊዳን ከአናዶሉ የዜና ወኪል ጋር ባደረጉት ቆይታ እስራኤል ከኢራን በኋላ ቱርክን እንደ አዲስ ጠላት ልትፈርጅ እንደምትችል ጠቁመዋል። እስራኤል ያለ ጠላት መኖር ስለማትችል ከኢራን ቀጥሎ ቱርክን ኢላማ ልታደርግ እንደምትችል እናያለን ብለዋል። ሚኒስተሩ አክለውም እስራኤል በሊባኖስ እየፈጸመች ያለችው ድርጊት ጋዛ ላይ ከተፈጸመው ጋር ተመሳሳይ መሆኑንና መሰረተ ልማቶችን በማውደም ህዝብን የማፈናቀል ዘመቻ እያካሄደች ነው ሲሉ ከሰዋል። በቀጠና ያለውን ውጥረት ለመቀነስ የመካከለኛው ምስራቅ ሀገራት
በቀጠናዊ የደህንነት ስምምነት አማካኝነት የአንዳቸው ለሌላኛው የግዛት አንድነት፣ ሉዓላዊነትና ደህንነት ቁርጠኛ መሆን እንዳለባቸው ፊዳን ጥሪ አቅርበዋል። በተለይም በግሪክ በቆጵሮስ አስተዳደርና በእስራኤል መካከል ያለው ትብብር እምነት ከመገንባት ይልቅ መጠራጠርና ተጨማሪ ጦርነት የሚጋብዝ መሆኑን አስገንዝበዋል። ከኢራንና አሜሪካ የተኩስ አቁም ስምምነት ጋር በተያያዘ ሁለቱም ወገኖች ለስምምነቱ ቅንነት ቢኖራቸውም እስራኤል ግን ሂደቱን ልታስተጓጉል እንደምትችል ሚኒስተሩ ስጋታቸውን ገልጸዋል። በተጨማሪ የሆርሙዝ ሰርጥ የንግድ መርከቦችን በነፃነትና ያለምንም መስተጓጎል የሚንቀሳቀሱበት መሆን እንዳለበት የገለጹት ፊዳን ቱርክ ሰርጡን ለሰላማዊ መንገድ እንዲከፈት እንደምትፈልግና ማንኛውም ዓለም አቀፍ ወታደራዊ ጣልቃ ገብነት ከባድ ፈተና እንደሚገጥመው አስታውቀዋል። አሜሪካና እስራኤል ቱርክን ቀጣይ ኢላማ የሚያደርጉ ከሆነ ደግሞ ሶስተኛ የዓለም ጦርነት ፊሽካ የሚነፋበት ሊሆን እንደሚችል በርካቶች እየተነበዩ ነው። ይህ ብቻ ሳይሆን በእንጥልጥል ላይ ያለው የኢራን ነገርም ለሶስተኛ የዓለም ጦርነት ምክንያት ሊሆን ይችላል። አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት ወደ ሁለተኛ ወር እየገሰገሰ ይመስላል። መካከለኛው ምስራቅ ያደረሰው ጦርነት ከቀጠናው ሊያልፍ ይችላል የሚል ስጋት አጭሯል። ጦርነቱ የጎዳው ኢራንን ብቻ አይደለም። የተባበሩት አረብ ኤምሬት፣ ኢራቅ፣ ባህሬን፣ ኩዌት፣ ሳውዲ አረቢያ፣ ኦማን፣ አዘርባይጃን፣ በወረራ ስር ያለው ዌስት ባንክ፣ ሶሪያ፣ ኳታርና ሊባኖስ ገፈት ቀማሽ ሆነዋል። ጦርነቱ ቀጠናውን ተሻግሮ ዓለምን የሚዳረስ ሊሆን ይችላል የሚል ፍርሃት የተስተጋባው ለዚህ ነው።